ፓስፖርት ያለሽ ሲኦሲ ያለሽ ሳውዲ አረቢያ አግብቶ የሚወስድ ባል አለን። አንድ ወንድማችን ሳውዲ አረቢያ ነው የሚኖረው። ወደ ሳውዲ አረቢያ አግብቶ የሚወስዳት ሚስት ይፈልጋል። እድሜው 37 ነው። አግብቶ ያውቃል። የሚፈልጋት ከ20 እስከ 28 የሆነች አግብታ ብትፈታም አግብታ ባታውቅም ችግር የለበትም። ሲኦሲ እና ፓስፖርት ካለሽ አስቸኳይ አግብቶ መውሰድ ይፈልጋል። ይሄ መስፈርት መታሟያ ያናግሪኝ። ሲኦሲ አላችሁ መሄድ የምትፈልጉ አግብታ ይፈታችም ምናምን እያለ ነው። ዛሬ እንግዲህ ሸህ ጀማል ነው የመጣው ትዳር ላገናኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ልሰጠው ነው ሚስት አድርጎ አግብቶ እንዲወስድ ማለት ነው። እና እንዴት ናችሁ? ሰላም ናችሁ? እስቲ አዳምጡት። ውይ እኔ በመጀመሪያ ሲኦሲ ያሟላች ልጅ ካለች እንዴ አትሄድም እንዴ ራሷ? እንዴ ምን አይነት አማርኛ ነው? ሲኦሲ ማለት እኮ እንደዚህ አይነት ለምንድን ነው ችኩል የፈለገው? የቸኮለች ማለት ነው። ሲኦሲ ማለት ሁሉን ነገር የጨርሰው ማለት ነው። የጨረሱ ሰዎች እኮ ይሄዳሉ፣ ግን ፕሮሰስ እስከምታወጣ ለምን አይጠብቃትም? ፕሮሰስ አድርጋ ምርመራ ጨርሳ ሲኦሲ ምናምን ሁሉን ነገር እስከምትጨርስ መጠበቅ ግድ ነው እንጂ ሲኦሲ የጨረሰች በቃ ባንዴ ትኬት ቆርጣ ለመብረር ማለት ነው። ለበረራ የተዘጋጀች ነው እየፈለጉ ያሉት። ተው እንጂ እድሉን ካመጣችሁ ቀስ ብለን እንድንፈልግለት ጊዜ ስጡን። አሁን ከአሜሪካ ነው የምትደውልልኝ? እዛ ነው የምትኖረው አንተ ወይስ ከየት ነው የምትፈልገው? እስኪ እሱን ንገረኝ። ኡስታዝ ከኢትዮጵያ ነው እንጂ ከዚህማ ከዚህ ቢገኝ ደስ ይለኝ ነበር፣ ግን ከዚህ ማግኘት ትንሽ አዳጋች ነው ብዬ አስባለሁ። ከተገኙ ሁለቱ። እሺ ከኢትዮጵያ ይሻለኛል። ከኢትዮጵያ ኡስታዝ። ኦኬ መርሃባ። በቃ የምኖረው አሜሪካ ነው። የምፈልገው ደግሞ ከ18 እስከ 24 25 ምትሆን የኔ እድሜ ደግሞ ላይክ 29 ዓመቴ ነው አሁን እና በዛ መሀል ያለች የቀራች ብትሆን ደስ ይለኛል። እኔ ከዱባይ ነው። እድሜ ስንት ነው? እድሜ 27። ቁርአን ቀርተሻል? ያው ሀፊዝ አይደለሁም። ኦኬ። እስከ 5 ልጆች ቀርቻለሁ። የት ነው ተወልደሽ ያደግሽው? ቦረና ወሎ። እሺ እድሜው ከስንት እስከ ስንት ይሆናልሽ? አግብተሽ ታውቂያለሽ? እንዴም እስከ 40 እስከ 40 Asafu jaran ሚድር ቲክቶክ ደግሞ ኤሩ ነሞት ፉስ ምዘገበማ ወደ ሁለት ሄደም አም ካለሰው በየገለ መገለሰው ነው የሚቀር ግን የሚኖረው እኔን የሚያከብር ቤተሰቦችን የሚያከብር ሌላ ምን ስራ ሁላችንም ሰርተን እንቀይ ያዳን አላህ ያላለት እና እንግዲህ እንደምታዩት ነው። ይሄ ልጅ እንግዲህ ብዙ ልጆችን ትዳር እያገናኘ ነው። ያው ባለፈው እንግዲህ አይታችኋል ብዬ አስባለሁ። ሰውየው አህያይቱን ሚዲያ ላይ የጠፋችውን አንድ ጆሮዋ ተቆርጧል ብሎ አህያይቱ ተገኘች። ያገኘው ሰውዬም ቲክቶክ ይጠቀማል። አህያይቱ ጠፍታለች ሲባል ይዞ መጣ። ስለዚህ ይሄ ቲክቶክ ትዳርም እያገናኘ ነው፣ የጠፋማ አህያ እያገኘ ነው። ስለዚህ ብቻ የሰመረ ትዳር ካደረገው በቲክቶክም ትምጣ በፌስቡክም ምንድነው የሚባለው እህል ውሃው በዚህ ካገናኛቸው ይደረግ ነው ምለውና ብዙ ልጆች የተጋቡ ነው። ፊት ላይ እንደ ቀልድ ምናምን ያያዩት ነበርና ብዙ ልጆች ደግሞ ከስረውበታል። ይሄንን እንደዚህ ኦንላይን ትዳር ሲፈጠር የሆነ ክፍያ ያለው መስሎኛል። የሆነ ቀለቅላችሁ ነበር 280 ምናምን ሺህ ወደ 300 ሺህ የተበላች ልጅ
እንግዲህ ልታገባ ይሄን አሟሊ ተብላ ፕሮሰስ ጀምራ መሰለኝ በገንዘብ በኩል ሲመጣባችሁ ብቻ መንቃት አለባችሁ ገንዘባችሁ እንዳትበሉ ያ ገንዘብ ተከፍሎ ደግሞ ልጁን ባገኘችው እኮ ችግር የለውም ትዳሩም ሳይሳካ ብሩ አየር ላይ የቀረባት ልጅ ናት ባለፈው ያመጣሁት እና እህል ውሃ በዚህ ከሆነ ሁላችሁም ተሳተፉ በነገራችን ላይ ደስ ብሎኛል ምክንያቱም ገብታችሁ እንደዚህ ያሟላ ባል እንደዚህ ያለው ባል ሙስሊም የሆነ ዲነኛ የሆነ በቃ ምርጫችሁ ረጅም የሆነ ጥቁር የሆነ ቀይ የሆነ በቃ እንደ ምርጫችሁ ነው አንዳንዱ ሙስሊም ከሆነ ይበቃኛል ማስተዳደር ከቻለ ብላችሁ ማያስ ትችላላችሁ ወንድ ከሆነ ብላችሁ ግን ሌሎቹ የሚያስቀምጡት ነገር አለ አንደኛ እድሜ የት ሀገር ይኖራል ምን አለው መልኩስ እንዴት ነው ጤንነቱ እንዴት ነው ያንን ማጣራት ግድ ነው ምክንያቱም ትዳር ማለት ወደፊት ልጆች ነው የምትወልዱት ልጆች ደግሞ ምን ይፈልጋሉ ንብረት ይፈልጋሉ የምታሳድጉበት ነገር የምታስተምሩበት ነገር ግድ ነው እሱን ደግሞ በሂደት እየሰራችሁም ልታሟሉ ትችላላችሁ ያን መስፈርት እያሟሉ እየተጋቡ ነው ያሉት ደስ ይያለኝ ነው ስለዚህ ተሳተፉ አሪፍ ነው ብዬ አስባለሁ እህል ውሃው በዚህ ከሆነ አታንጣው እንጂ ካመጣው ቆልለው ብሏላ ስለዚህ እርግጥ ነው ስደት ላይ ያለ ሰው ስራ ይበዛበታል እንደዚህ ወንድ ጋር ተገናኝታችሁ ላትጀናጀኑ ላታወሩ ትችላላችሁ ስራ ስለሚበዛባችሁ ግን በዚህ ክብት ብላችሁ መስፈርት ይሄ ነው እኔም እንደዚህ ነኝ ብላችሁ የራሳችሁን እንትን እድሜም ተናግራችሁ ያለውን ነገር ተናግራችሁ በመስፈርታችሁ ባል ይፈልግላችኋል የሚያገናኘው ልጅ ያገናኛችኋል በዚሁ በኦንላይን በላይቭ እኮ ነው ደግሞ ደስ የሚለው ነገር ሲጋቡም ተጋቡ ይሄው ተገናኙ እሱ እዚህ ሀገር ነው እሱ ሊመጣ ነው አገር ሊገቡ ነው ተገናኙ ይያሉ እስከመጨረሻው ቪዲዮ አይቋረጥም እውነት እየሆነ ያያዩት ነው ያለውን ነገር ብዙ ሰዎችን ድረው ነው ያሉት ያው ትዳሩ የሚበረክት ያድርገው ሰው ሲገናኝ ነው ያው ሁሉም ነገር ጻባዩ ምኑ መጋባት ሳይሆን አብሮ መኖር ነው ትልቁ ነገር ስለዚህ ኦንላይን ላይ ሀቢባም ጀምራ ነበር ብዙ ልጆች እየሰሩ ነበር ግን ብዙ ልጆች ያገናኙ እየተጋቡ ነው ስለዚህ ካም በኋላ መቀለድ የለብንም እድሜ እየሄደ ነው ትዳር ያስፈልጋል መውለድ ያስፈልጋል ባገኛችሁት አጋጣሚ ማግባት ግድ ነው ብዬ ነው የኔን ተከታዮች ዛሬ የምመክራችሁ ያው ይሄ ምክር የመጣው ከሸጀማል ነው ስለዚህ ዛሬ ሻሃችን ሆኛለሁ ቪዲዮውን አዳምጡት እና ልጁ እንደዚህ ያገናኘ ነው ብዙ ልጆች ላይቭ ላይ ስለ ትዳር ማገናኘት ነው በቃ አሁን ቲክቶክ ላይ እነዚህ እንኳን እሺ ቁም ነገር ነው ለስድብ ብቻ ቁጭ ብለው የሚያድሩ አሉ አይደል ይሄ ቁም ነገር ነው እነዚህ በቁም ነገር መስራትም አሪፍ ነው ወላሂ ምክንያቱም አጅር አለው አንድ ሰው ስራ ላይ ሆኖ ሳይመቸው ቀርቶ ላይጀናጀን ምናምን ይችላልና ላትገናኙ ትችላላችሁ ትዳር ፈላጊና በቃ ፈላጊ ለፈላጊ አይገናኝም ስትፈላለጉ ስለዚህ አንቺ የምታውቂው የሰፈር ልጅ ወይ ደግሞ በስልክሽ የምትደዋወዩ ሊሆን ይችላል እዚህ ጋር ግን የፈለጋችሁትን መርጣችሁ ስለሆነ የመምረጥ እንትናችሁ ብዙ ነው ሚዲያ ላይ ሲሆን እኮ ብዙ ነገሮች ይኖራሉ ትንሽ ሱቅና ትልቅ ማከፋፈያ ስትሄዱ አንድ አይደለም ሚዲያ ማለት እንደዛ ነው ብዙ ሰው ውስጥ ተደበለቃላችሁ ብዙ ሰው ታገኛላችሁ የዛን ሰዓት እድላችሁን አላህ ሊያመጣው ይችላል ስለዚህ በጣም ምርጥ ነው ምክንያቱም ኦንላይን እቃ መሸጥ ብቻ ሳይሆን እስከዚህ ደረጃ በቃ ደረጃው ከፍ ብሏል ቴክኖሎጂው ተቀያየረ ጊዜያችን ተቀያይሯል በቃ ጊዜያችን እንዴት እንደተቀያየረ ማመን ግድ ነው ማመን አለብን መሸነፍ አለብን ምክንያቱም እኔ በኦንላይን የመጣ ባል ምናምን ማለት አልተቻለም ጊዜው ጋር መሄር ነው ያለብን በቃ ጊዜ ጥሎን እየሄደ ስላለ ጊዜው ጋር ስንሄድ አሪፍ ነገር እንይዛለን ብዬ አስባለሁ ምክንያቱም ወደ ኋላ እየቀረን ያለ ነው ምንድነው ይሄ ነገር አዲስን ነገር ለመቀበል እኛ ጭንቅላታችን ከባድ ነው ቲክቶክ ሲመጣ ይሄ ሰው አበደ ይሄ ሰው ቲክቶክ ይጠቀማል ወይ እየተባለ ነበር ዩቲዩብ ሲመጣ እንደዚህ ይያል ግን ካለፈ በኋላ ገንዘብ እንዴት እንደሚሰራበት እንዴት ቁም ነገር እንዳለው ምናምን እየተረዳን ነው ያለ ነው አዲስ ነገር ሲመጣ እያጠናን መደብለቅ ነው ያለብን ብቻ በተገቢውና በህጋዊና ከሃይማኖታችን የወጣ መሆን የለበትም በሸሪዓችን
ያለውን ነገር ግን መፈጸም ግድ ነው። ከተመቻችሁ ላይክ አድርጉ። ይመቻችሁ።